አንዲት ወርቃማ ጸጉር ያላት ልጃገረድ አፏ ላይ በሚገርም ማፈኛ እንደታሰረች ከራስ መሳት ትነቃለች። በድንጋጤ ተሞልታ ዙሪያዋን ስትመለከት 11 ሌሎች ሰዎችም ልክ እንደሷ ተመሳሳይ ማፈኛ እንደታሰሩ ታያለች። በሰዎቹ መካከል መሃል ላይ አንድ ግዙፍ የጨረቃ ሳጥን ቆሟል። አንድ ሰው የብረት ማንሻ ክሮባር ይዞ ሳጥኑን ለመክፈት ይሞክራል። በድንገት አንድ የሚጮህ ውራጋ አሳማ ፈጥኖ ይወጣል። ሰውየው ትልቅ የእፎይታ ተንፈስ ይላል። ከዚያም እጁን ወደ ሳጥኑ መልሶ ይደልቃል። ሙሉ የጦር መሳሪያና ጥይት መደርደሪያ ያወጣል። ሁሉም በአንድ ጊዜ ወደፊት ይጋፋሉ። ራሳቸውን ማስታጠቅና መታጠቃቸውን ይጀምራሉ። ወርቃማ ጸጉሯ ልጃገረድ ጠመንጃ እንዴት እንደሚጠቀም ምንም ፍንጭ ስለሌላት ወደ ኋላ ቀርታለች። በንጹሕ ዕድል መሬት ላይ የወደቀ የማፈኛ ቁልፍ ታያለች። ቁልፉን አንስታ አቅራቢያዋ ላለ ሰው ማፈኛውን ትከፍትለታለች። ብዙ ሳይቆይ ሁሉም ቁልፎቹን በመጠቀም እርስ በርሳቸው መረዳዳት ይጀምራሉ። በመጨረሻም ሁሉም ነፃ ይሆናሉ። ጠመንጃ የያዘው ሰው በድንገት ሙሉ በሙሉ ጀግና እንደሆነ ይሰማዋል። ልጃገረዷን ተከተይኝ፣ እኔ ጠብቅሻለሁ ይላታል። ነገር ግን ከአንዲት ቅጽበት በኋላ ጥይት የልጃገረዷን ራስ ብትንትኑን ያወጣዋል። ሰውየው ይደናገጣል። ተኳሹን ለመፈለግ ከሳጥኑ ጀርባ ይደበቃል። ከዚያም የራምቦ አምሳያ ለመሆን የሚፈልግ አንድ ሰው ወደፊት ይጋፋል። 2 የአር-15ዎችን ይዞ በዱር አራዊትነት ይተኩሳል። ነገር ግን አልሞ የመምታት ብቃቱ ሙሉ በሙሉ ቆሻሻ ነው። ተራራው ላይ ያለ ዓላማ ተኳሽ ስናይፐር የስዊስ ቺዝ እስኪያደርገው ድረስ ብዙ አይጓዝም። ከጥቃት የተረፉት ሰዎች እንደ ዝንብ መውደቃቸውን ሲቀጥሉ አንዲት ልጃገረድ ሙሉ በሙሉ አእምሮዋን ስታለች። ጩኸት አውጥታ ወደ ጫካው ትፈረጥጣለች። ዛፎቹ ጋር እንደደረሰች በቀጥታ ወደ ወጥመድ ውስጥ ትገባለች። ደስ የሚለው አንድ ጥሩ ሰው ከኋላዋ ነበረ። ሰውየው ልጃገረዷን ጎትቶ በማውጣት ያድናታል። ለማምለጥ መሮጣቸውን እንዲቀጥሉ ይረዳታል። ከሁለት እርምጃ በኋላ እግሩ ስር ጮክ ያለ ክሊክ የሚል ድምፅ ይሰማል። ሙሉ የሽንፈት ስሜት በሰውየው ፊት ላይ ይንጸባረቃል። ቻርት የመሬት ፈንጂ ወዲያውኑ ብትንትኑን ያወጣዋል። ልጃገረዷ ግን እጅግ በጣም ዕድለኛ ናት። የላይኛው የሰውነት ክፍሏ በትክክል ወደ መጀመሪያው የወጥመድ ጉድጓድ ውስጥ ያርፋል። ሌላ ሰው ከቅጽበት በኋላ በወጥመዱ አጠገብ ያልፋል። እሷን ለማንሳት እጁን ይዘረጋል። ነገር ግን ልጃገረዷ እጁ ላይ ያለውን ሽጉጥ ወዲያውኑ ትቀማዋለች። ራሷን ለመግደል ወስና ቀስቱን ትስባለች። የደነገጠው ሰው እየሮጠ ይሄዳል። እስከ ጫካው ጠርዝ ድረስ ይሮጣል። የእሾህ ሽቦ አጥር መንገዱን ይዘጋበታል። አሁን 4 ከጥቃት የተረፉ ሰዎች ብቻ ቀርተዋል። ጃኬቶቻቸውን በፍጥነት ያወልቃሉ። ለመሻገር በሽቦው ላይ ያጠልቋቸዋል። ባርኔጣ ያደረገው ሰው በዚህ ጊዜ 1 ሰከንድ ዘገየ። መሻገር ከመቻሉ በፊት ፍላጻ ደረቱን ይመታዋል። እንደ ተጠናቀበት አውቆ ሽጉጡን መዞ ወደ ኋላ ይጋፋል። ነገር ግን ጠላቱን ማየት እንኳ አይችልም። 2 ተጨማሪ ፍላጻዎችን ሰውነቱ ላይ ያስተናግዳል። መሬት ላይ በከባድ ድምፅ ይወድቃል። ገዳዩ የእጅ ቦምብ ይወረውርበታል። ገዳዩ የመቆለፊያ ፒኑን ማውጣት እንደረሳው ከመገንዘቡ በፊት 10 ሰከንድ ይጠብቃል። ሥራውን ለማጠናቀቅ በፍጥነት ሌላ ይወረውራል። ቡም! ሰውየው ሙሉ በሙሉ በቁጭት ይሞታል። ሌሎቹ 3ቱ ዕድለኞች ሆነው በተከፈተው መንገድ ላይ ይሮጣሉ። በመጨረሻም የነዳጅ ማደያ ያገኛሉ። ወዲያውኑ ወደ ውስጥ ይገባሉ። ቦታውን የሚያስተዳድሩት አረጋውያን ባለትዳሮች በፍርሃት እጆቻቸውን ወደ ላይ ያነሳሉ። ገንዘቡ በሙሉ ካሳ ውስጥ እንዳለ ይጮኻሉ። የፈለጋችሁትን ውሰዱ ብለው ይጮኻሉ። አረጋውያኑ ባለትዳሮች ጉዳት የማያደርሱ መሆናቸውን በማየት 3ቱ የተረፉት ሰዎች ይረጋጋሉ። ሰውየው ባለቤቱን ስልክ ይጠይቃል። ሁኔታውን ለማሳወቅ ወደ 911 ይደውላል። ፖሊስ በተቻለ ፍጥነት አጋዥ ኃይል እንዲልክ ይነግራቸዋል። አስተናጋጇ እንደ ስልኩ ጂፒኤስ መረጃ መኮንኖች በቅርቡ እዚያ እንደሚደርሱ ትናገራለች። በእንደዚያው ወቅት ሌሎቹ 2ቱ ሱቁን አስሶታል። ሲላ መክሶችን አግኝተው መብላት ይጀምራሉ። ነገር ግን ከጥቂት ጉረሶዎች በኋላ ሆዳቸው መቆረጣፈት ይጀምራል። በከባድ ስቃይ መሬት ላይ ይወድቃሉ። በእንደዚያው ወቅት አረጋውያኑ ባለትዳሮች አስቀድመው የጋዝ ጭንብላቸውን አድርገዋል። የጋዝ ቦምብ በቀጥታ ወደ 3ቱ የተረፉት ሰዎች ይወረውራሉ። ደብቃ መሆኑን በመገንዘብ ሰውየው ለመተኮስ ሽጉጡን ይመዝዛል። ነገር ግን የሱቁ ባለቤት በጣም ፈጣን ነው። መሳሪያ መዞ የአንዲት ቅጽበት ያህል የሰውየውን ሕይወት ያጠፋል። ከዚያም ባለትዳሮቹ የሰዎችን ሬሳ እንደ ባለሙያ ማጽዳት ይጀምራሉ። ጋዙን ያስወጣሉና አጠቃላይ ቦታውን ያጥባሉ። በ6 ደቂቃዎች ውስጥ ሱቁ ምንም እንዳልተፈጠረ ይመስላል። ሥራው ከተጠናቀቀ በኋላ ለቦሱ ለማሳወቅ ወኪል ስልካቸውን ይይዛሉ። 3 ተጨማሪ ኢላማዎችን እንዳስወገዱ ይነግሩታል። ቦሱ በጣም የተደሰተ ይመስላል። አንድ ተጨማሪ የተረፈ ሰው በመንገድ ላይ እንዳለ ይነግራቸዋል። ዝግጁ ሆነው እንዲቆዩ ያስጠነቅቃቸዋል።
አረጋውያኑ ባለትዳሮች ሙሉ በሙሉ የፓያገጉ ለተጨማሪ ጉጉት አላቸው። በእርግጥም ክሪስታል የምትባል ከተረፉት አንዷ በሩን ገፍትራ ትገባለች። ሙሉ በሙሉ በጥንቃቄ እየተመለከተች ወደ ሱቁ ትገባለች። ወዲያውኑ አንድ ፓኬት ሲጋራ ትጠይቃለች። ከዚያም ዝቅ ብላ ከጫማዋ ውስጥ $20 ታወጣለች። እየከፈለች እያለ የትኛው ስቴት ውስጥ እንዳሉ ትጠይቃለች። አርካንሳስ እንደሆኑ በተረጋጋ ሁኔታ ይነግሯታል። መልሷን በኮንተሩ ላይ መልሰው ይገፉላታል። ባለቤቱ ከኮንተሩ ስር ወደ ተሸገ ሽጉጥ ቀስ ብሎ እጁን ይዘረጋል። ነገር ግን ክሪስታል አንድ እርምጃ ቀድማለች። እሷ መጀመሪያ ጥቃት ታደርሳለች። የባለቤቱን ሽጉጥ ቀምታ ሁለቱንም ትገድላቸዋለች። ባለትዳሮቹ እንዴት እንደያዘቻቸው ሳይረዱ ይሞታሉ። በነገራችን ላይ ክሪስታል ከባድ የሲጋራ አጫሽ ናት። በአርካንሳስ የሲጋራን ትክክለኛ ዋጋ በልቧ ታውቀዋለች። የተሳሳተ መልስ ባየችበት ቅጽበት እየዋሹ እንደሆነ አወቀች። ካስወገደቻቸው በኋላ ክሪስታል ለማምለጥ መኪና ትፈልጋለች። ነገር ግን የመኪናው በር በቦምብ እንደተጠመደ ታገኛለች። ሁኔታውን ለመቆጣጠር መሮጡን ትተዋለች። አቅራቢያ ባሉ ቁጥቋጦዎች ውስጥ ተደብቃ ምን እንደሚፈጠር ትጠብቃለች። በእንደዚያው ወቅት ቦሱ ምላሽ ስላላገኘ ማደያውን ለመፈተሽ ድሮን ይልካል። የጥይት ድምፅ ይደመጣል እና ድሮኑ በቀጥታ ከሰማይ ይወድቃል። ጋሪ የሚባል ከተረፉት አንዱ ከጥላው ውስጥ ይወጣል። ድሮኑን በአንድ እግሩ ረግጦ ወደ ብረት ብጥስጣሽ ይቀይረዋል። ክሪስታል የእሷ ቢትሮ እንደሆነ ተረድታ ራሷን ታሳያለች። ለጋሪ ሰላምታ ትሰጣለች እና አብረው ለመስራት ይወስናሉ። ሁለቱ በባቡር ሐዲድ በተንሸራታች መጓዝ ይጀምራሉ። ብዙ ሳይቆይ የሞተር ጮክ ያለ ፉፊያ ይሰማሉ። ባቡሩ በዝግታ እየተጓዘ ነው። ስለዚህ ወደ ዕቃ መጫኛ ሳጥን ቦክስ ካር ውስጥ ይገባሉ። ሳጥኑ አስቀድሞ በስደተኞችና በባጎቻቸው ተሞልቷል። ጋሪ ወዲያውኑ ይጠረጠራልና ሽጉጡን ያነሳል። በድንገት የስደተኞች ባቡር የማግኘት ዕድሉ በጣም አነስተኛ እንደሆነ ያስባል። ድርጊታቸውን ለአንዲት ሰከንድ እንኳ አያምንም። ጋሪ ቀስቱን ሊስብ ሲል ባቡሩ በድንገት ይቆማል። የታጠቁ ወታደሮች ቡድን ወደ ሳጥኑ ውስጥ ይገባሉ። ሁለቱንም ለፍተሻ ይሰለፋሉ። ጋሪ ያለፉበትን አስፈሪ ሁኔታ ለማብራራት ወደፊት ይጋፋል። ነገር ግን ወታደሮቹ አንድም የእንግሊዝኛ ቃል አይረዱም። አሜሪካ ውስጥ እንዳልሆኑ ግልጽ ነው። ልክ በዚያ ጊዜ ከተሰደዱት አንዱ ተናግሮ ትክክለኛ ማንነቱን ያምናል። ለጋሪ ወታደሮቹ ስለ አደን ምንም የሚያውቁት ነገር እንደሌለ ይነግረዋል። አፋቸውን እንዲዘጋ ወይም የጋሪ ሱሪ ውስጥ የእጅ ቦምብ እንደሚከት ይነግረዋል። ጋሪ አጭር ትዕግሥት ያለው ነውና ዛቻዎችን በጥሩ ሁኔታ አይቀበልም። ሰውየውም ባለው ኃይል ሁሉ ወደ መሬት ይጥለዋል። ጋሪ የእጅ ቦምብ ይይዛል፣ ፒኑን ይስባል እና በቀጥታ ወደ ሰውየው ሱሪ ይከተዋል። ቡም! ሰውየው ወዲያውኑ ብትንትኑ ይወጣል። ወታደሮቹ ቡድኑ በመሳሪያ የተሞላ መሆኑን አይተው ጋሪን ወዲያውኑ ይይዙታል። ክሪስታልን ከየት እንደመጣች ለመጠየቅ ወደ ቢሮ ይወስዷታል። ከተወሰነ ምልልስ በኋላ ክሪስታል በአንድ ጀንበር ወደ ክሮአሺያ እንደተላከች ትረዳለች። በሰለቻቸው ሀብታም ባለጌዎች በሚካሄድ አስቀያሚ የአደን ጨዋታ ውስጥ የመጫወቻ ዕቃ ናት። ደስ የሚለው ወታደሮቹ ለእርዳታ ወደ አሜሪካ ኤምባሲ ይደውላሉ። ኦሊቨር የሚባል ሰው ከኤምባሲው እንደመጣ ተናግሮ ይመጣል። ክሪስታልንና ዶን የሚባል ሌላ የተረፈ ሰውን ወደ አውሮፕላን ማረፊያ ለመሄድ መኪናው ውስጥ ይክታቸዋል። ክሪስታል ንቁ ሆና ከኦሊቨር ጋር ውይይቱን ትቀጥላለች። በፍጥነት ውሸት ላይ ትይዘዋለችና እሱ ሌላ አዳኝ መሆኑን ትረዳለች። የተሳፋሪውን እጀታ ትይዛለች፣ ራሷን ታጠናክራለች እና ኦሊቨርን በቀጥታ ከሚንቀሳቀሰው መኪና ውጭ ትመታዋለች። ከዚያም በደም አፍሳሽነት መኪናውን ጨፍልቃ ትረግጠዋለች። በኋላ ክሪስታልና ዶን የጋሪን ሬሳ በጀርባ ሳጥን ውስጥ ተከትፎ ያገኙታል። የመንገሻ ገንዘብ የተሞላ ሳጥንና ካርታ ያገኛሉ። ይገባቸው። ሙሉ ክስተት ከመጀመሪያው እስከ መጨረሻው የተጠመደ ነው። በዕድል እየተረፉ አይደለም፣ ወደ መጨረሻው መድረሻ እየተነድ ነው። ክሪስታል ለዶን የራሷን የተጠመዘዘ የኤሊውና ጤኤችአይኤስሉ ስሪት ትነግረዋለች። በእሷ ስሪት ውስጥ ጤኤችአይኤስሉ መሸነፍን አይቀበልም። እሱ በቀላሉ ኤሊውን ይገድለዋል። አስፈሪ ታሪክ ነው፣ ነገር ግን ክሪስታል ዓለምን እንዴት እንደምታይ ያሳያል። በዚህ ጨካኝ ዓለም ውስጥ መተርፍ ስለ ሕጎች አይደለም፣ ማን የበለጠ ጠንካራ፣ ጎበዝ እና የሚያስፈልገውን ለማድረግ ፈቃደኛ እንደሆነ ነው። ማታ ሲያጋጥም መሰረቱ ላይ ያሉት አዳኞች የሚቀጥለውን አቅርቦት ለመጠበቅ ይሰለቻቸዋል። እነዚህ አዳኞች በሙሉ እጅግ በጣም ሀብታም አሜሪካውያን እንደሆኑ ይታወቃል። የጡረታ ወታደራዊ ልዩ ኃይል አባል የሆኑትን ሰርጀንት ዴልን እንኳን እንደ ታክቲክ አሰልጣኝ ቀጥረዋል። ጠዋት ለምን እንደዚህ አይነት ለአንድ ወገን ያደላ ጭፍጨፋ እንደነበር ያብራራል። በድንገት አንድ ሰው ለመሽናት ወደ ጫካ ይሄዳል። ክሪስታል ደብቃ ጥቃት ታደርስበታለችና ቢላዋ በቀጥታ ባንገቱ ውስጥ ትደልቃለች።
መሰረቱ ላይ ሌሎቹ የእግር ድምፅ ሰምተው ወደ በሩ ጥይት መተኮስ ይጀምራሉ። መተኮስ የሚያቆሙት በትንሽ አሳማ ላይ እንደተኮሱ ሲረዱ ብቻ ነው። በጣም ስለ መደንገጣቸው እርስ በርሳቸው ሲከራከሩ ክሪስታል በቀጥታ ከጀርባቸው ትወጣለች። ተኩስ ከፍታ ክፍል ውስጥ ያለውን እያንዳንዱን ሰው ታጠፋለች። አንዲት ሴት በቀስትና ፍላጻ ልታወጣት ትሞክራለች፣ ነገር ግን ክፍሉ በጣም ጠባብ ነው እና የእርሷ የደብቃ ጥቃት ይከሽፋል። ክሪስታል ፍላጻ ይዛ ሴቲቱን በቀጥታ ወዷ ውስጥ ትወጋታለች። ክሪስታል ለማጠናቀቅ ስትቀረብ ዶን እንድታቆም ይነግራታል። እሷ ሴት ብቻ እንደሆነች ተናግሮ ጥቂት ምሕረት ማሳየት እንደሚችሉ ይጠይቃል። ክሪስታል እሱን ሌባክ በማድረግ ሴቲቱን በአንድ ተኩስ ታጠናቃለች። ልክ በዚያ ጊዜ ዋናው አዳኝ አቴና ድምፅ በሬዲዮ ላይ ይሰማል። ዶን ክሪስታል ተገድላ እንደሆነ ይጠይቃል። ለክሪስታል ሁሉም ነገር በመጨረሻ ግልጽ ይሆናል። ዶን ንጹሕ ተጎጂ አይደለም፣ ከአቴና ጋር ዳይሬክት ግንኙነት አለው። ዶን ለመቆም መሳሪያውን ያነሳል። ክሪስታል ለአንዲት ሰከንድ እንኳ አታመነታም። እሷ መጀመሪያ ተኩሳ ትገድለዋለች። ከዚያ በኋላ በጽኑ የቆሰለውን ሰርጀንት ዴልን ትመረምራለች። በውይይቱ ወቅት ክሪስታል አፍጋኒስታን ውስጥ እንዳገለገለች ታሳያለች። ያ በአደኑ ውስጥ ሙሉ በሙሉ ለምን እንደዚያ የተረጋጋች ክህሎት ያላት እና ገዳይ እንደሆነች ያብራራል። የአቴናን ቦታ ካገኘች በኋላ ክሪስታል ሰርጀንት ዴልንም ትገድለዋለች። ሁሉም የጀመረው አቴናና ሀብታም ጓደኞቿ በግሩፕ ቻት ውስጥ ተጣዮችን ስለ ማደን በቀል ሲናገሩ ነው። ቻቱ በኢንተርኔት ላይ ተሾልኮ ወጣ እና ሕዝቡ በቁጣ አብደ። ሰዎች ቡድኑ በትክክል እያደረገው እንደሆነ አመኑ። ስማቸውና ሥራቸው ተበላሸ። በተጠመዘዘ እርምጃ ወሬውን እውነት ለማድረግ ወሰኑ። ለሾለከው ነገር ተጠያፊ ያደረጓቸውን ሰዎች አፍነው ቀልዱን ወደ ጭፍጨፋ ቀየሩት። አቴና ክሪስታልን ኢላማ ያደረገቻት የስድብ ይመስላታል ብላ ባሰበችው የማኅበራዊ ሚዲያ ፖስት ምክንያት ነው። ነገር ግን በመጨረሻ ሲፋጡ እውነታው የበለጠ አስቂኝ ነው። አቴና የተሳሳተች ሴት አፍናለች። ትክክለኛው ኢላማ ተመሳሳይ ስም ያላት ከተመሳሳይ ከተማ የሆነች ሌላ ሰው ነበረች። ክሪስታል እዚያ መገኘት እንኳ አልነበረባትም። የመጨረሻው ፍልሚያ የአቴና ውድ ኩሽና ውስጥ ይፈነዳል። በሚደርሱበት ማንኛውም ነገር እርስ በእርስ ይደባደባሉ፣ ይጋጫሉ እና ይሰብራሉ። ክሪስታል ከጠረጴዛው ላይ የቀይ ወይን ጠጅ ብርጭቆ ይዛ ትወረውራለች። አቴና ውድ የሆነውን ብርጭቆ ለማዳን ትዘልቃለችና በጥንቃቄ ታስቀምጠዋለች። ከዚያም አቴና ሳታስበው ትይዛታለች። ነጠላ ጠመንጃ አዘጋጅታ ትተኩሳለች። ክሪስታል ለመደበቅ ወደ ሁለተኛው ፎቅ ትሄዳለች። አቴና ከኋላዋ ናት። ከሁለተኛው ፎቅ ወደ መጀመሪያው ፎቅ ተመልሰው ይደባደባሉ። ጠመንጃዎቻቸው ይወድቃሉ። ስለዚህ ወደ ጨካኝ የእጅ በእጅ ውጊያ ይሸጋገራሉ። በውጊያው ከፍተኛ ደረጃ ላይ አደገኛው አቴና የብሌንደር ቢላዋና የበረዶ መስበሪያ ትይዛለች። ደብቃ ጥቃት አድርሳ ክሪስታልን ሆዷ ውስጥ ትወጋታለች። ከዚያም ከጀርባዋ ዞራ የበረዶ መስበሪያውን በክሪስታል ትከሻ ውስጥ ትደልቀዋለች። ነገር ግን ክሪስታል የበለጠ ጠንካራ ናት። አቴናን ይዛ ወደ ራሷ ታቀርባታለች። ከራሷ ሆድ ውስጥ ወጥቶ የነበረውን ቢላዋ ይዛ ወደ አቴና አካላት ውስጥ ትደልቀዋለች። በአንድ ጎጂ መንጨጭ የአቴናን ሆድ ብትንትኑን ታወጣዋለች። በሞት አፍ ላይ ሆና አቴና አሁንም አታቆምም። ክሪስታልን እሷ በትክክል የፈለገቻት ሰው መሆኗን ትጠይቃለች። ክሪስታል ለመጨረሻ ጊዜ አስተብላታለች። አቴና በመራራ ቁጭት ተሞልታ የመጨረሻውን እስትንፋስ ትወስዳለች። ወደ ሞት ስትቃረብ ክሪስታል አቅራቢያ አሰግድ ታያለች። አስቀድማ የተናገረችውን እንግዳ ያሰግድ ታሪክ ያንጸባርቃል። የመጨረሻውን ኃይሏን በመጠቀም ቁስሏን ታክማለች። የአቴናን ውድ ልብሶች ትለብሳለች። የአቴናን ውሻ ትይዛለች እና ለመውጣት የግል ጄት ላይ ትወጣለች።